አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተክርስቲያን ለምን ዛሬ ገብቶ ነገ ለሚሄደው ለምን እናታልላለን? ይታያችኋል። ይሄ ምንድነው? አላሁ አክበር ሩማያ ደገራኔ ፉደለ ያ ደገራኔ እንትን ነኝ ሰውም አይደለሁም የሰው ማላገጫ በህዝቡ ዘንድ የተናኩኝ ነኝ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህባቢ እንዴናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። ጠፍተናል ግን ዛሬ መጥተናል። እናንተም እንኳን ደህና ጠበቃችሁን። በስራ ጉዳይ ቢዚ ሆኜ ነበርና ለዛ ነው ጠፋውባችሁ። ዛሬ እንግዲህ በተለያየ ቪዲዮ ተገናኝተናል ማለት ነው። አላህ አራርቀን አብረን የምናድግ ሰዎች ያድርገን ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮዎች እጅግ አነጋጋሪና በዚህ በሶሻል ሚዲያ ላይ ሲዛወር የነበረ ነው። እንዲሁም የቲክታክ ሪከርዶችን የምንመለከት ይሆናል ኢንሻአላህ አላህ ካለ። ኢምራን ከዚህ በፊት እፎይን ሲቀጣቅጠው የነበረውን ሪከርድ ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ እንዳትረሱ። በመጀመሪያ የማሳያችሁ ቪዲዮ ምን ይመስላል? አሁን የማስመለከታችሁ ቪዲዮ በጣም የምትገርም ናት። የሆነች ነሺዳ ነገር ናት። ያላገባችሁ ሴቶች እንዲሁም ወንዶች ይህን ቪዲዮ ማዳመጥ አለባችሁ ማለት ነው እስከ መጨረሻ። ሩማያ ደገራኔ ፉደለ ያ ደገራኔ ገበራ አርሲ እንደደኙ ኑጥፉ ያ ረህማን። በጣም የገረመኝ ገበራ አርሲ እንደደኙ ምናምን ጀለ በይተን ነብዩን አርሲን ገበረ ባይስተን ይስራ እኔ አንምቤ ወጋራ ነው ገበራ ሸሪዓን ለነ የሙንተፍ ገበረ ገዲቡሳ ሀፌራ አር ገበረ ዘበኒ ገበራ ሱና ፌራ አማ ቢሊስ በቃ ልጆች ስጡ ሰበባዋ ሰበቢቲ ጃርቲስ ጋሪ ኑ ፍሪቲ ገበረለ ህሪሲቲ ኡመተለ ኑ ቀብሲሲ ሱና ረሱላ ከንገኒ። ከዚህ ነሺዳ ምን ተረዳችሁ እስቲ? ወሮኒ ገበር ዝንቲ ባያቴ ወካ ሙጨቲ ሰንዲፍተን ሰበበ ገበራቲን ሜ እኒ ጅርተኒ ወሪ ወጅራተነስ ጀላ ለኮስተ ኮተኮና በረሳ ንጅር ረጃ ኢንሻአላህ። አንድ ዲያቆን እፎይን እያሞገሰው ይገኛል። እፎይ የነሱን እምነት እያንቋሸሸ እነሱ ደግሞ እዚህ መጥቶ እፎይን ያሞግሳሉ። እኔ እንደኔ ሐሳብ ዲያቆን እዛ ቤተክርስቲያን ውስጥ ቁጭ ብሎ ከሰንበት ተማሪ ፊት ለፊት ከህዝብ ፊት ለፊት አንድን ዲያቆን አለዛውም ዲያቆን ብሎ ያልተሾመ ያልተማረ ሰው እዚህ መጥቶ የሰውን እምነት ሳንቋሽሽ ብልግና በብልግና ሲያስተምር እሱን የሚያደንቁት ከሆነ እዛ ቤተክርስቲያን ውስጥ ያለው ነገር ሌላ ነገር ነው ማለት ነው። ገባችሁ አይደለ? ሶ ይሄን ቪዲዮ እንድታዳምጡ አረጋችኋለሁ። ሁላችሁም እንዳልኳችሁ ላይክ ማድረግ እንዳትረሱ። አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተክርስቲያን መምህር እኮ አይደለም አይደል? ልጁ ነና አላችሁ ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተክርስቲያን ሰበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተክርስቲያን መምህርነት ያልተሾመ አንድ ምእመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ? ለዛ ነው ብዙ ክርስቲያኖች እኮ መጥተዋል፣ ለጥያቄያችን መልስ አልሰጡም እንጂ ከኛ ጋርማ ጠግበው ነው የሚሄዱት። ጥያቄው መልስ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ ምንድነው? ደህና ዋላችሁ የሚለው ከዛ አንበሳ እንትን ጠይቀው። ይሄ አህመድ ዲዳት የሚባል እግዚአብሔር በእግዚአብሔር የተጣለ ሰይጣን ማደሪያ ነበር በዚህ በደቡብ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምን መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል አይደል? ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም ግን ይሄን ስም ተጠራው። እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም፣ እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጅ
10 ጥያቄዎች ተመለሱለት። አመንኮ እየተባልን ነው የምንተላለፍ። አምናል ተረታል እየተባለ አዎ እያለ እያመነ በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ። ጭንቅላት በራሱ እርግጠኛ ሆኖ ነበረ። ቀን በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል። እነሱ በቃ ለነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። ይሄን ቪዲዮ ምን አየሁበት መሰላችሁ? ይሄ ቪዲዮ ላይ እስልምና በብርና በሴት አታለው ነው ወደ እስልምና ሰው ከክርስትና ወደ እስልምና ሰዎችን የሚያስገባው የሚባል ወሬ ሰማውና እኛ ጋር እኔም እኔ ራሴ ሰለምቴ ነኝ። ለሴት ብዬና ለገንዘብ ብዬ እኔ ወደ እስልምና አልሄድኩም። እኔ ለሴትና ለገንዘብ አልገዛም። በትክክል እስልምናን ተምሮ ስለ እስልምና አውቆ የመጣ ለገንዘብና ለሴት ብሎ አይደለም የሚመጣው። ሰው እናንተ እንደዛ ከሆነ ለሴትና ለገንዘብ ነው የምትተዳደሩት ማለት ነው። እንደዛ ማለት ነው እንደናንተ። እኔ እንደዛ ነው የምረዳው። እኛ ጋር እንደዛ የለም። ከፈለገ ያምናል፣ ካልፈለገ ይተዋል። ይሄ እስልምና የሚያስተምረው ነው። አናስገድድም፣ አናታልልም። ካታለልን ዛሬ ገብቶ ነገ ለሚሄደው ለምን እናታልላለን? እኛ ከፈለገ ይመን ከፈለገ አይመን ይቅር። እንደዚህ አይነት አስተሳሰብ እዚህ ላይ የምታስቡ ሰዎች እንደዚህ አይነት አስተሳሰብ አስባችሁ እዛ ምንም የማያውቁትን ልጆች ምንም የማያውቁትን እንስሳት ልጆች የምታስተምሩ ዲያቆኖች እባካችሁ ውሸት ይቅርባችሁ። እውነቷን አውጡ። በቤተ ክርስቲያኑ እውነቷን ተናገሩ። መጽሐፍ ቅዱስን አንድ አካል መጽሐፍ ቅዱስን አያነብም እኮ ቄስ። የኛ ሼኪ ሐዲስን አፍዞ ቁርአንን አፍዞ አይደለም የሚሄደው። አንድ ኡስታዝ እኮ በመስጊድ ገብተህ ጥያቄ ጠይቀው መልስ አጣም ከሐዲስና ከቁርአን ይሰጣል። ለምን? ስለቀረ ስለተማረ። የነሱ ግን 20 ዓመት ቢማሩ በጭንቅላታቸው ይዞ የሚሄዱት አካል አንድም ሰው የለም። በጭንቅላቱ ይዞ ሄዶ የሚያስተምር እንደ ሙስሊሞቹ ማለት ነው። ቄሶቹ ምንም አያውቁ። ጥያቄ ከተጠየቁ ምንድን ነው የሚሉት መሰላችሁ? ቆይ ነገ ወይ ደግሞ የዚህ እንደዚህ አይነት እንደዚህ ቅዳሜ ወይ እሑድ ቀጠሮ ይዘን እኔም ተዘጋጅቼበት እንደዛ ነው የሚሉት። አባቹ አይደል? እንደዛ ነው የሚባለው እነሱ ጋር። እና እንደኛ ሐፍዞ አይሄዱም። ወይ አንድ ሳምንት ስጠኝ፣ ወይ አንድ ወር ስጠኝ፣ ወይ 2 ቀን 4 ቀን ስጠኝ ነው የሚሉት። እኛ ጋር ግን አልহামዱሊላህ ረቢል ዓለሚን የአላህ ጸጋ የአላህ ረህመት ለሙስሊሞቹ በረከት እንዲያውቁ አረጋቸው። አላህ ሙስሊም ሆናችሁ አላህን ብቻ አመስግኑ። ባይዛው ወላሂ አልহামዱሊላህ ረቢል ዓለሚን ጌታችሁን አመስግኑ። እውቀት ስለሰጣችሁ ጌታችሁን አመስግኑ። ሙስሊም ስላደረጋችሁ በቃ ሙስሊም በመሆናችሁ ብቻ አላህን አመስግኑ። ሌላ ሪኮርዶች አንዳንድ ሪኮርዶች አሉ። ሁሉንም ሪኮርዶች የምናዳምጥ ይሆናል። ከኔ ጋር ቆዩ። ኡስታዙ ምን ነካ? ክርና መስቀል ይዞ እስልምና ተቀበለ እያለን ነው። እስቲ ይህን ቪዲዮ አንድ ያድምጠን እንመለስና መልስ እንሰጥበታለን። ይታያችኋል? ይሄ ምንድን ነው? አላሁ አክበር። በቲክቶክ አይቶን 400 ምናምን ኪሎ ሜትር አቆራርጦ መጥቶ እስልምና ተቀብሏል። ወንድማችን መጠየቅ ያለበትን ጠይቆ 400 ምናምን ኪሎ ሜትር አቆራርጦ መጥቶ በአካል እስልምናውን ተቀብሏል ማለት ነው ወንድማችን። አላሁ አክበር። እንኳን ደስ ያላችሁ እስልምናን የምትወዱ በሙሉ ዛሬ ማለት ነው። አላሁ አክበር። እንደኔ ደስ ያለው ሰው ይኖራል? አይተናል። ክሩና መስቀሉ አይተናል። ውሸቱ ግን አይታይም። ምክንያቱ ውሸት ውስጥ ብርሃን ስለሌለ፣ በውሸት ውስጥ ጨለማ እንጂ ብርሃን ስለሌለ ውሸቱ አይታይም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን በመላው ዓለም ሆናችሁ የምትከታተሉ ይህ ቪዲዮ ለሁሉ እንዲዳረስ ሼር አድርጉት።
ወደ ዋና ሐሳብ ልሂድ። ኡስታዙ ያለውን ሰምታችሁታል፣ ቪዲዮውን ሰምታችሁታል። ሰሞኑ በዚህ 2 ቀን ነው የለቀቀው ማለት ነው። ስለዚህ ይህን ኡስታዝ ምንድነው እያለ ያለው? በቲክቶክ አይቶ ሰሞኑ በቲክቶክ አይቶን አንድ ወንድማችን ከ400 ኪሎ ሜትር በላይ አቋርጦ መጥቶ ኦርቶዶክስ የነበረ 400 ኪሎ ሜትር አቋርጦ መጥቶ እስልምና ተቀበለ። ይኸው የሱ ክርና መስቀል ብሎ ነው ያሳየንና አንዳንዴ ውሸትን መዋሸትን ልክ አለው። ብዙዎች ይዋሻሉ፣ ግን የዚህ ደግሞ ለየት ያለ ለምንድነው ለየት ያለበት ምክንያት? አንደኛ ክርስትና ወንድማችን ብሎ የጠራው ብቻውን ነው የሚታየው። ሁለተኛ ደግሞ ከእሱ ጋር የለም ክርስትናው እስልምና ተቀበለ ኦርቶዶክስ ነበር ያለው። እኔ ለምን እንደዚህ አይነት ድራማ መስራታቸው አሁን አይደለም ያሳዩን። ብዙ ጊዜ ይህን ተጨማሪ ውሸትና ድራማ ነው። ብዙ ድራማዎች ያሳያሉ ሁል ጊዜ ማለት ነው። 4-5 አካውንት አስከፍተው መጀመሪያ ስም ይሰጡና ስልጠና ሰጥተው እኔ የክርስትና ስሜ እገሌ ይባል ነበረ፣ እህቶቻችንም ወንድሞቻችንም እንደዚህ እያሉ ድራማ እየሰሩ በክርስትና በኦርቶዶክስነት የነበረ እያሉ በድምጽ ብቻ በሪከርድ እያሰሙ እንደዚህ አይነት ድራማ ሲሰሩ ብዙዎች እንመለከታለን። የዚህ ደግሞ ለየት የሚያደርገው መዋሸቱን ካልቀረ ሰው የሚያስደነግጥ ውሸት፣ ትልቅ ውሸት ልዋሽ ብሎ ከ400 ኪሎ ሜትር በላይ አቋርጦ የመጣ ብሎ ነው የሚናገረንና እኔ ለወንድማችን ለኡስታዙ ከ400 በላይ አቋርጦ የመጣ ውሸት ነው ወይስ ኦርቶዶክስ ወንድማችን ተጠመቀ ያልከው? ታዲያ የት አለ እሱ? እጅህ ላይ የያዝከው እኮ ክርና መስቀል ነው። መስቀሉ ይታያል፣ ክሩም ይታያል። ለምን? እውነተኞች የመስቀልና የክር የእምነታቸው ፍቅር ያላቸው ሰዎች በርቀት ያዩታል። ትልቁ ውሸት ግን አይታይም። 400 ኪሎ ሜትር በላይ አቋርጦ የመጣ ወንድማችን ያልከው ውሸት ነው እንጂ ወንድም የመጣ የለም። ስለዚህ ለምን እንደዚህ አይነት ድራማ እንደሚያስፈልጋቸው ይህን ኦንላይን መዋሸት ተጀመረ። መዋሸትስ ጥቅም አለው? እንደዚህ ስታደርግ አላህ ብለህ የምታመልከው ፈጣሪስ ይፈቅዳል? እንደዚህ አይነት ድራማ መስራት ይህን ባይዘዌ ለእስልምናም ጠቃሚ ብዬ አላስብም። ብዙዎች ልታስቡበት ይገባል። እንደዚህ አይነት ድራማ ማንም ሰው የሚፈልገውን እምነት የመከተል መብት አለው። እግዚአብሔር የሰው ልጅን ሲፈጥር በነፃ ነው የፈጠረው፣ የነፃነት አምላክ ነውና የፈለገውን እምነት የመከተል መብት አለው። ግን ያልሆነ ሆነ፣ ያልታየ ታየ ብሎ በአደባባይ በኦንላይን ለዛም አንዱ ኦርቶዶክስ ወንድማችን ብሎ ጠርቶ እንደዚህ አይነት ማስተላለፍ ግን ይህን ነውር ነው፣ ያስተዛዝባልም ጭምር ማለት ነው። አንተ እጅህ ላይ አንጠልጥለህ ይዘኸው ያለው ክርና መስቀል ነው። ከመዝሙር ቤት ገዝተህ ወስደውም ሊሆን ይችላል። ክርስትና እስልምና የተቀበለ ልጅም አላየንምና እንደዚህ አይነት ድራማ ለምን አስፈለገ? ውሸት ከዲያብሎስ ነው፣ እውነት ደግሞ ከእግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለ። አይሁድ ይዋሹ ስለነበረ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ፣ እርሱ ከመጀመሪያ ነፍሰ ገዳይ ነበረ ይላል። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ላይ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። የሚዋሽ ሰው ከመጽሐፍ አንብቦ ሳይሆን ከራሱ ፈጥሮ ይዋሻል። ውሸት ደግሞ የዲያብሎስ ነው። አቀናብሮ ማቅረብ የዲያብሎስ ነው። እውነት ከእግዚአብሔር ነው፣ ሐሰት
ከዲያብሎስ ነውና የሐሰት አባት ተብለውም ተጠርተዋል። ዲያብሎስ የሚዋሸው ፈጥሮ ከራሱ ነውና እንዲህ ፈጥረህ ታወራለህ ማለት ነው። ፈጥረህ ልታወራ አይገባም፣ ፈጥረህ ልትዋሽ አይገባምና 400 ኪሎ ሜትር መጥቶ ወንድማችን እስልምና ተቀበለ፣ ክርስቲያን ነበረ፣ ኦርቶዶክስ ነበረ ብለህ ክርና መስቀል ይዘህ ማለት ኦርቶዶክሶች በዚህ ይቆጣሉ ብለህ ከሆነ ኦርቶዶክስ ማንም በዚህ የሚቆጣ ነገር የለም። ግን አታጭበርበር። በእንደዚህ አይነት ለምን አስፈለገህ ብለው ሊጠይቁህ ይችላሉ እንጂ ይሄን አንተ እኮ ህሊናህም ያውቀዋል እኮ እንዳልሆነ እኮ ኦርቶዶክስ መጥቶ እስልምና እንዳልተቀበለ እኮ ህሊናህ ያውቀዋል ራሱ። ከማንም ሰውም ከአጠገብህ የለም ብቻ ነው ያለ። ክርና መስቀል አንጠልጥለህ አንድ ኦርቶዶክስ መጥቶ እስልምና ተቀበለ ይኸው ክር ብለህ ብትናገር ማን ያምናል? በ21ኛ ክፍለ ዘመን እኮ ነው ያለ ወንድሜ። አንደኛ ከህሊናና ከፈጣሪ ማምለጥ አትችልም። ሁለተኛ ደግሞ ሰው ይታዘባል። እስልምናስ እንደዚህ ይፈቅዳል እንዴ? ውሸት እኮ የዲያብሎስ ነው እንጂ ከእግዚአብሔር ከፈጣሪም አይደለምና በእውነት ያሳፍራል። እንደኔ ደስ ያለው ማን አለ ስትል ነበረ። የሚዋሹ ሰዎች ደስ ሊላቸው ይችላል። ውሸትን የሚጠሉ ሰዎች ግን ደስ አይላቸውም። ውሸት አያስደስትም። የምታስደስተው እውነትና እውነት ብቻ ነው። እውነት ደግሞ ከእግዚአብሔር ነው። ስለዚህ በውሸት ሲመሰክሩ የሚደሰቱ ውሸተኞች ብቻ ናቸው፣ ሐሰተኞች ብቻ ናቸው ማለት ነው። ስለዚህ ሐሰት ነውር ነው። እንደዚህ አይነት ድራማችሁ ማቆም መልካም ነው። በእውነት እንደዚህ አይነት ውሸት ባትከተሉ፣ በተለይ የእስልምና እምነት ተከታዮች የሚመለከታቸው አካላት እንደዚህ አይነት የሚዋሹ ሰዎች እስልምናም አይወክልም፣ እንደዚህ አይነት አትዋሹ፣ ድራማ አትስሩ ልትሏቸው ይገባል። በኦርቶዶክስ በኩልም እንደዚህ አይነት ከእስልምና መጣ ብሎ የሚሰራ ካለ አትስሩ ልንላቸው ይገባል ማለት ነው። ስለዚህ እመኒ እወ ወእመኒ አልቦ አልቦ፣ ንግግራችሁ አዎን ከሆነ አዎን ይሁን፣ አይደለም ከሆነ ደግሞ አይደለም፣ ሐሰት እውነት ልንል ያስፈልጋል እንጂ እንደዚህ አይነት በእውነት ያሳፍራል። ስለዚህ ወንድማችን ሳይሆን 400 ኪሎ ሜትር መጥተዋል ያልከው እንድትዋሽ ያስገደደህ ውሸት ነው፣ ሐሰት ነው። 400 ኪሎ ሜትር እንዴት ከክፍለ ሀገር አምጥተህ ትልቁ ውሸት ታቀርባለህ ሚዲያ ላይ? እና በጣም ያሳፍራል። ለወደፊቱ በእንደዚህ አይነት እንዳይደግም ለማለት እፈልጋለሁ። አሁን ሁሉ ያልከው ግን ክርና መስቀል ይዘህ አሳየህ እንጂ ማንም እስልምናም የተቀበለም የለም። እንደዚህ አይነት ኦንላይን ውሸት አትዋሹ ለማለት እንፈልጋለን። እውነትን ከእግዚአብሔር ነው፣ ሐሰት ደግሞ ከዲያብሎስ ነው። ስለዚህ የሐሰትን የሚናገር በሐሰት የሚመሰክር ደግሞ የዲያብሎስ ተግባርን እየሰራ ነው ማለት ነው። እንደ ወንድማችን በዚህ ላይ አንድ አስተያየት ልስጥህና እኛ ሙስሊሞች ቅድም እንደተናገርኩት ሰው ሰለመ አልሰለመ እኛ አያገባንም። ይሄ ልጅ ክርስቲያን ነበር፣ ወደ እስልምና መጣ። እሺ እንበል ልጁ መስቀሉን ይዟል። ይሄ ልጅ ቪዲዮ ላይ ማውጣት አልፈልግም ካለውስ ቤተሰቤ ያዩኛል፣ እህት ወንድሞቼ፣ አባቴ እናቴ ያዩኛል፣ ዘመዶቼ ያዩኛል፣ ካዩኝ ደግሞ አይምሩኝም ብሎት ከሆነስ በምን ታውቃለህ አንተ? አሁን ከባድ ውሸት እየዋሸ ያለው አንተ ነው። ወላሂ ከባድ ውሸት ያለበትና እየዋሸ ያለው አንተ ራስህ ነህ ቄሱ። ምክንያቱም ያላየኸውን ነገር ነው እያወራክ ያለው። በካሜራ ጀርባ ሊሆን ይችላል፣ ካሜራማኑ ሰውየውን የቀረጸው እሱ ሊሆን ይችላል። የማታውቀው ነገር ላይ አታውራ ማለት እፈልጋለሁ። ቄስ ነው በእምነቱ ሲቀልድ ገንዘብ መኪና መደቀን አሜን። እሺ እንደምናችሁ፣ እኔ አቡነ መርካቶ በድጋሚ መጥቻለሁ። ሲናማትም መርካቶ መደቀኑ ምን እንደሆነ ታውቃላችሁ? መደቀን ማለት ያው ገንዘብ፣ እቤት፣ መኪና መደቀን ከክላሽ ጋር ማለት ነው። አልሐምዱሊላህ ረብል ዓለሚን ሙስሊም በመሆኑ ወላሂ ያቆን ሰላም ብያለሁኝ። ኡስታዝ እንዴት ነህ? ሰላም ነው እፎይ። ከስንት ጊዜ በኋላ ተገናኘን። ከቪዲዮ መልሶች በኋላ አግኝቻለሁኝ። እንዴት ነህ ወገናችን? ሰላም ነህ? እግዚአብሔር ይመስገን። ዲያቆን አይደለሁም እኔ። ዲያቆን አይደለም እንዴ?
ዲያቆን መስለኝ ችግር የለም። ያው ድቁናህን ከካድከው ኖርማል ኢትስ ኖርማል። ኦኬ ወገናችን እፎይ ዛሬ ያው ተገናኝተናል በአጋጣሚ። ስለዚህ በአንድ ርዕስ ክርስትናም ላይ እስልምናም ላይ ያማከለ ርዕስ እንመርጣለን። ከመረጥንም በኋላ የምናወራ ይሆናል በደቂቃ። ያው መስፈርቶች አሉ፣ መስፈርቶች አስቀምጣለሁ፣ አንተ መስፈርቶቹን ታስቀምጣለህ። ከሱ በፊት ግን ርዕሱ ላይ መጀመሪያ እንስማማ። ርዕስ ምረጥ እስቲ አንተ። ካንተ በኩል ያለውን ርዕስ አቅርብልኝ፣ ከነ በኩል ያለውን አቀርባለሁኝ። ከዛ በኋላ እንመርጣለን። ወገናችን ቀጥል። ደጋግመህ ስላነሳው ፔዶፊሊያ ላይ እናወራለን። ፔዶፊሊያ ላይ ኦኬ። ሌላ እሺ፣ አንድ ሌላ ርዕስ አለ ከዚህ ውጭ? በቃ እዚህ ላይ እናወራለን። ከሱ ውጭ አታውቅም መሰለኝ፣ ከእንትን ውጭ ከዛኛው ከወገበታች መሰለኝ የተማርከው። እንደዛ ከሆነ ችግር የለውም። አላህና መሐመድ ውጤታቸው እሱ ስለሆነ የማን ውጤት ነው የሚለው አሳይካለሁኝ። እሺ የማን ውጤት እንደሆነ ይገባኛል። ወገናችን ፐርሰናል አታኩ ለማን እንደሆነ ይገባኛል። አሁን ወደ ውይይታችን ችግር የለውም ብራዘር። አሁን አንተ መርጠሃል፣ ፔዶፊሊያ መርጠሃል፣ ወይም ደግሞ የህፃናት ጋብቻ መርጠሃል። አንድ ርዕስ ተመርጧል። በእኔ በኩል ደግሞ አንድ ርዕስ አቀርብልሃለሁኝ። እርሱም ምንድነው? ተውሂድ ወይስ ስላሴ የሚል አቀርብልሃለሁኝ። እንዲሁም ደግሞ ኢየሱስ ወይስ ነብዩ በመጽሐፍ ቅዱስና በቁርአን ትክክለኞቹ የሚለውንም ከፈለህ ማውራት እንችላለን። 3 ርዕሶች አሉ። ሮችን አንስተሃል ብራዘር። እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም። እፎይ የትም ብትሄድም አታመልጠኝም። ዛሬ ልንገርህ፣ ገና ስንጀምር ዛሬ ብዙ ነገሮችን እዚህ ቁጭ አድርጌ የምታወራቸው ነገሮች አሳይሃለሁ። ግን መጀመሪያ አንተ ድፍረቱ ካለ ከወገብ በታች ከማውራታችን በፊት አምላክህና ዲፌንዳክ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ና ድፍረት ካለህ እኔ ጋር አውራ መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ህፃናት ጋብቻ ተጋቡ አልተጋቡ ድነት ሊሆን አልችልም። ህፃናት ተጋቡ አልተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳያለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። በዚህ አላወራም ካልክ እናመሰግናለን። ጨርሰናል ማለት። ኢየሱስ ሰው አይደለሁም ይላል ሐባይቢ ስትል ነኝ ብሎ የሰው ማላገጫ እንደሆነ ይናገራል። እንግዲህ እኛ ሙስሊሞች ኢየሱስ የተከበረ ነብይ ነው ብለን እናምናለን። ግን በሚያስቅ ሁኔታ የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል፣ በ9 ሰዓትም ኢየሱስ ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጉም አምላኬ አምላኬ ስለምን ተውከኝ ማለት ነው አለ ብሎ ጮኸ። ኤሎሂ ኤሎሂ ብሎ ጮኸ። ከየት ነው ያመጣው ይሄን ጥቅስ ስንል የምናገኘው ነው መዝሙር 22 ላይ አምላኬ አምላኬ ስለምን ተውከኝ። እዚህ ጋር ነው ያለው። ከዚህ ነው ያመጣው ኢየሱስ። ይሄ ቃል ስለማን የሚያወራው ከተባለ አንድ የቤተ ክርስቲያን አለ አባት አለ ስሙ ኦገስቲን ይባላል። ኦገስቲን ኦፍ ሂፖ ይታያቸዋል። 400 ኤዲ የነበረ የቤተ ክርስቲያን አባት እንደዚህ ይላል። ቱ ዘ ኢንድ አለ እዚህ ጋር ያለው መዝሙር ዳዊት ላይ ያለው ሳም 22 ላይ ያለው አለ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው አለ ፎር ሂዝ ኦን ሪዘራክሽን ሰራሱ ትንሳኤ the Lord Jesus Christ himself speaks አለ ኢየሱስ ክርስቶስ ራሱ ተናገረው አለ። ስለዚህ የመዝሙር ተናጋሪ ማን ነው? ኢየሱስ ነው። ኢየሱስ እንደዚህ ይላል ተመልከቱ። አምላኬ አምላኬ ስለምን ተውከኝ? እኔን ከማዳን ከጭሆቴ ቃል ሩቅ ነህ። አምላኬ በቀር ወደ አንተ እጠራለሁ አትመልስልኝም ካለ በኋላ አባቶች አንተን ተማመኑ አዳንካቸው፣ ወደ አንተ ጮሁ አመለጡ። እኔ ወደ አንተ ጮህ አመለጡ፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝቡ ዘንድ የተናኩኝ ነኝ አለ። ይሄን የተናገረው ማን ነው? ኢየሱስ። ኢየሱስ ምን አለ? እኔ ግን ትል ነኝ ሰው አይደለሁም። አልሐምዱሊላህ አምላካችሁ ክርስቲያን ወገኖች ትል የምታመልኩት እናንተ ይሄን የተናገረው እናንተ አምላክ ብላችሁ የምታመልኩት ግለሰብ ነው። ምን አለ? እኔ ግን ትል ነኝ ሰውም አይደለሁም የሰው ማላገጫ ነኝ ብሎ ሲናገር እንመለከታለን ማለት ነው። ይሄን ካየን ኢየሱስ ከደቀ መዝሙሮቹ ጋር የነበረው ስብዕና አለ። እርሱ ምንድነው? በጣም ነበር ይሰድባቸው ነበር። እናንተ እውሮች ደደቦች እየሰድባቸው ነበር። የሐምቃ እያለ በአረብኛ ይሰድባቸው ነበር። ቼክ ማድረግ ትችላላችሁ። እሱን አሳያችኋለሁ። ከሱ በፊት ግን ኢየሱስ ራሱ ገዳይ ነው። ታውቃላችሁ? ገዳይ ነው ኢየሱስ። በክርስትና ኢየሱስ ሰዎችን ይገላል። ኢየሱስ ሰዎችን ይገላል። ህፃናትን ይገላቸዋል። ማስረጃ ኢምራን አለ። አዎ ማስረጃ አለ። ማስረጃ ደግሞ ተአምረ ኢየሱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፉ ይታያችኋል። ለመቆጠር ቶሎ ላንብብላችሁ። ተመልከቱ። አለማስረጃ ሙስሊም አያወራም። ተመልከቱ። እንደዚህ ዳግመኛም አለ ሲሮጥ ዳግመኛ አንድ ሲሮጥ የጌታን ኢየሱስ ልቡን መታው። ጌታ ኢየሱስ ያን ልጅ ህይወት ተቆረጠች አለው። ኢየሱስ ህፃን ልጅ ነበር ኢየሱስ። ከዛ ልቡን አንድ ህፃን ልጅ መታው። ሲመታው ምን አለው?
ህይወት ተቆረጠች አለው። በዚያኑ ሰዓት ያ ልጅ ወደቀና ሞተ፣ ገደለው። የሞተውንም ልጅ የተመለከቱ ደነገጡ፣ ጮሁ። የሚናገሩት ሁሉ የሚፈጸምለት ልጅ ከማን ወገን ይሆን ተባባሉ። የሞተውን ልጅ ዘመዶቹና ቤተሰቦቹ መሪር ሐዘን አለቀሱለት አለ። ልጁ ህፃን ልጅ ነው። ህፃን ልጅ ልቤን ለምን መታኸኝ ብሎ ምን አደረገው? ገደለው። ይሄን ነው ክርስቲያን ወገኖቻችን አምልኮ የሚሉን። በእስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ማ ضرب عبدا قط ባሪያም ይሁን ነፃም ሰው ይሁን በእጃቸው ማንንም ተማታቁም ኢላ ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲዋጉ ይሁን እንጂ ነብያችን ሰውን መተዋቁም ባሪያ ይሁን ሰው ይሁን መተዋቁም በተአምር። ስለ ነብዩ ሰለላሁ ዐለይሂ ወሰለምና ስለ ኢየሱስ የምናወራው እዚህ ጋር ግን ሙስሊሞች እንድትረዱ የሚፈልገው ነገር ምንድነው? ኢየሱስ ስላችሁ እኛ ሙስሊሞች የምናምንበትን ኢየሱስ አይደለም። በተአምር እዚህ መጽሐፍ ላይ ያለው ኢየሱስ ማለት ነው። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል። እሱን አሳያችኋለሁ በመረጃና በማስረጃ ማለት ነው። እስልምና ላይ ያለውም ደግሞ ኢንሻአላህ ግልጽ አደርጋለሁ። እኛ ሙስሊሞች ነቢያት ማሱም ናቸው፣ የተከበሩ ናቸው ብለን እናምናለን። አምላክ እንደዚህ ይላል፣ ሙሐመዱር ረሱሉላህ አለ። ሙሐመድ የአላህ መልእክተኛ ናቸው አለ። እንዲሁም አዛኝ እንደሆኑ ገለጻቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ስብዕናቸው ሙሉ ስብዕና ያላቸው ከመጥፎ ነገር የራቁ የተከበሩ ነብይ ናቸው ማለት ነው። እሱን ኢንሻአላህ በቀጣይ ዙር በማስረጃና በመረጃ ነቢያችን ምን አይነት ስብዕና እንዳላቸው ወላ ሀታ ካፋቸው መጥፎ ነገር ወጥቶ እንደማያውቅ አሳያቸዋለሁ። ኦ ማይ ጋድ ለምንድን ነው ትንሽ ለምታደርጉኝ? አሁን እኮ ገና አልጀመርኩም ነበር። ይሁን 1 ደቂቃ ነበር። ይሄው ቆና 5 ደቂቃ አድርጌዋለሁ። አጋጣሚ ነው። እሺ ስለዚህ እሱን የምንመለከተው ዛሬ ማለት ነው። ከመጀመሪያው ስንጀምር ኢየሱስ ያው ክርስቲያኖች የሚያምኑት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። እሱ ላሳያችሁ፣ ተመልከቱ። ከመጀመሪያው ሐሳብ ስንነሳ መጽሐፍ ቅዱስ እንደዚህ ብሎ ያስቀምጣል። ምንድነው እሱም? ተመልከቱ። የዳዊት ልጅ ዘሩን ከተጠቀሰ በኋላ ይሁዳ ከትዕማር ፋሬስን ዛራን ወለደ ብሎ ስለ ኢየሱስ ዘር ሐረግ ይናገራል። እዚህ ጋር ምን አለ? ከይሁዳ ከትዕማር ፋሬስን ወለደ ተብሎ ተናገረ። ይሁዳ እንዴት ነው ከፋሬስ ትዕማርን የወለደው ስንል ከተዕማር ፋሬስን የወለደው ስንጠይቅ በዝሙት ቀለበቱን አስይዞ ነው የወለደው ማለት አሳያችሁ ማስረጃውን። ኦሪት ዘፍጥረት ምዕራፍ 38 እንደዚህ ይላል። በደንብ አንብቡት እናንተ። ያው በዝሙት እንደወለደች ይናገራል። ታሪኩን ሙሉ ማንበብ ትችላላችሁ እናንተ። ስለዚህ ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ማስረጃ ኦሪት ዘፍጥረት ምዕራፍ 38 የማላነበው ሰዓት ለመቆጠብ ነው። ሄዳችሁ ቼክ አድርጉት እናንተ። እሱን ካየን በእስልምና ነቢያት ዘራቸው የተከበረ ዘር ናቸው። ዘራቸው ዝሙተኛ የለበትም። ግን የኢየሱስ እንዳያችሁት ክርስቲያኖች አምላክ ብሎ የሚጠሩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው ማለት ነው። ይሄን ካየን ቀጣይ ምንድን ነው የማሳያችሁ? ኢየሱስ ሰው አይደለሁም ይላል። ሀባይቢ ስትል ነኝ ብሎ የሰው ማላገጫ እንደሆነ ይናገራል። እንግዲህ እኛ ሙስሊሞች ኢየሱስ የተከበረ ነብይ ነው ብለን እናምናለን። ግን በሚያስቅ ሁኔታ የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል፣ በ9 ሰዓትም ኢየሱስ ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጉም አምላኬ አምላኬ ስለምን ተውከኝ ማለት ነው አለ ብሎ ጮኸ። ኤሎሂ ኤሎሂ ብሎ ጮኸ። ከየት ነው ያመጣው ይሄን ጥቅስ ስንል የምናገኘው ነው መዝሙር 22 ላይ አምላኬ አምላኬ ስለምን ተውከኝ። ያው እዚህ ጋር ነው ያለው። ከዚህ ነው ያመጣው ኢየሱስ። ይሄ ቃል ስለማን የሚያወራው ከተባለ አንድ የቤተ ክርስቲያን አለ አባት አለ ስሙ ኦገስቲን ይባላል። ኦገስቲን ኦፍ ሂፖ ይታጋቸዋል። 400 ኤዲ የነበረ የቤተ ክርስቲያን አባት እንደዚህ ይላል። ቱ ዘ ኢንድ አለ እዚህ ጋር ያለው መዝሙር ዳዊት ላይ ያለው ሳም 22 ላይ ያለው አለ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው አለ ፎር ሂዝ ኦን ሪዘረክሽን ሰራሱ ትንሳኤ the Lord Jesus Christ himself speaks አለ ኢየሱስ ክርስቶስ ራሱ ተናገረው አለ። ስለዚህ የመዝሙር ተናጋሪ ማን ነው? ኢየሱስ ነው። ኢየሱስ እንደዚህ ይላል፣ ተመልከቱ። አምላኬ አምላኬ ስለምን ተውከኝ? እኔን ከማዳን ከጭሆቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ አትመልስልኝም ካለ በኋላ አባቶች አንተን ተማመኑ አዳንካቸው፣ ወደ አንተ ጮሁ አመለጡ። እኔ ወደ አንተ ጮህ አመለጡ፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝቡ ዘንድ የተናኩኝ ነኝ አለ። ይሄን የተናገረው ማን ነው? ኢየሱስ። ኢየሱስ ምን አለ? እኔ ግን ትል ነኝ ሰው አይደለሁም፣ ትል ነኝ አለ። ትል ነው አምላካችሁ ክርስቲያን ወገኖች፣ ትል ነው የምታመልኩት እናንተ። ይሄን የተናገረው እናንተ አምላክ ብላችሁ የምታመልኩት ግለሰብ ነው። ምን አለ? እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ ነኝ ብሎ ሲናገር እንመለከታለን ማለት ነው። ይሄን ካየን ኢየሱስ ከደቀ መዝሙሮቹ ጋር የነበረው ስብዕና አለ። እርሱ ምንድነው? በጣም ነበር ይሰድባቸው ነበር። እናንተ እውሮች ደደቦች እየሰድባቸው ነበረ። የሐምቃ እያለ በአረብኛ ይሰድባቸው ነበር። ቼክ ማድረግ ትችላላችሁ። እሱን አሳያችኋለሁ። ከሱ በፊት ግን ኢየሱስ ራሱ ገዳይ ነው። ታውቃላችሁ፣ ገዳይ ነው ኢየሱስ። በክርስትና ኢየሱስ ሰዎችን ይገላል። ኢየሱስ ሰዎችን ይገላል፣ ህፃናትን ይገላቸዋል። ማስረጃ ኢምራን አለ። አዎ ማስረጃ አለ። ማስረጃ ደግሞ ተአምረ ኢየሱስ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፉ ይታያችኋል። ሰዓት ለመቆጠር ቶሎ ላንብብላችሁ። ተመልከቱ። አለማስረጃ ሙስሊም አያወራም። ተመልከቱ። እንደዚህ ዳግመኛም አለ ሲሮጥ ዳግመኛ አንድ ሲሮጥ የጌታን ኢየሱስ ልቡን መታው። ጌታ ኢየሱስ ያን ልጅ ሕይወት ተቆረጠች አለው። ኢየሱስ ሕፃን ልጅ ነበር ኢየሱስ። ከዛ ልቡን አንድ ሕፃን ልጅ መታው። ሲመታው ምን አለው? ሕይወት ተቆረጠች አለው። በዚያኑ ሰዓት ያ ልጅ ወደቀና ሞተ፣ ገደለው። የሞተውንም ልጅ የተመለከቱ ደነገጡ፣ ጮሁ። የሚናገሩትን ሁሉ የሚፈጸምለት ልጅ ከማን ወገን ይሆን ተባባሉ። የሞተውን ልጅ ዘመዶቹና ቤተሰቦቹ መሪር ሐዘን አለቀሱለት አለ። ልጁ ሕፃን ልጅ ነው። ሕፃን ልጅ ልቤን ለምን መታኸኝ ብሎ ምን አደረገው? ገደለው። ይሄን ነው ክርስቲያን ወገኖቻችን አምልኮ የሚሉን። በእስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ማ ضرب عبدا ቀጡ ባሪያም ይሁን ነፃም ሰው ይሁን በእጃቸው ማንንም ተማታቁም ኢላ ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲዋጉ ይሁን እንጂ ነብያችን ሰውን መተው አያውቁም። ባሪያ ይሁን ሰው ይሁን መተው አያውቁም በተአምር። ግን የክርስቲያኖች አምላክ በተልካሻ ምክንያት ልቤ መታኸኝ ብሎ ሕፃናት ሲገል አይተናል ማለት ነው። ብዙ ማስረጃዎች አሉ መጽሐፍ ቅዱስ ላይ የሚማነሳላችሁ፣ እሱን የምንመለከተው ይሆናል። እኛን ለማብሸቅና አሁን በወጣን ይወጣ ማለት ነው። እኔ ግን አልወጣም፣ መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ፣ የሚላላሰውን አምላክህን፣ የሰው መራቅ የሚጠጣውን አምላክህን አሳይሃለሁ ማለት ነው። እና ተመልክ መጽሐፍህንና መጽሐፍህን ተማር። ይታየህ አይደለ? በዚያን ጊዜ ፍርሃትን መጽሐፍህ ነው፣ በደንብ ተመልከት። በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኒዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ አለ። የወንድ አፍ የሚስም ቃሉን አልናገረውም፣ ይከብዳል። እኔ አሁን አስባችሁታል። አሁን አንድ ቃል ብናገር የሆነ ክብር አለኝ ክርስቲያን ወገኖቻችን ስለማከብራችሁ ቃሉን አልጠቀሙም። ግን ታውቃላችሁ ወንድ ለወንድ የሚሳሳመው አይደለ? ያንን የሚያደርገው ማን ነው? የእፎይ አምላክ የክርስቲያኖች አምላክ። ያው ተመከቱ። ይህንንም ብሎ አፌን ሳመኝ ያለ ጎረምሳዎችን ያው እንደሚስማቸው ማስረጃ ቀረብን። አሁን እኛ ቃላትን ብንጠቀም ፎቶ ማመጣ ወንድ ፎቶ ባሳያችሁ እኔ ፎቶ አመጣ ምናምን ለማለት ነው። እኔ ግን እንዳንተ አልወርድም። አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ እኔም ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ። የወንድ ምላስ የሚጠባ አምላክ ነው ያለ። ልጨምርልህ፣ ያው የወንድ ቂጥ ራሱ ይስማል። አሳየ ማስረጃ ለቃሉ ይቅርታ፣ ግን መጽሐፉ ነው የሚለው። ተመከቱ። ገድለ ዘርአ ብሩክ። ይሄንንም ብሎ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩ፣ መላ አካላቱን የወንድ መላ አካል ይስማል። ይሄ ነው አምላክ። ይሄ ነው ያንተ አምላክ። መጽሐፍን ተማር በደንብ ኦኬ። አሁን እጨምርላችኋለሁ። የምጨምርላችሁ ከመጽሐፍ ቅዱሳችሁ ነው። ከመጽሐፍ ቅዱሳችሁ ከክርስቲያኖች መጽሐፍ ቅዱስ ኢየሱስ ራሱ ሰይጣን ሲያሰቃየው እንደነበረ እንደ እርጉዝ ይጮሃል ራሱ እግዚአብሔር። አርግዞ ነው ማለት አሁን አስቡት። አሁን እኛ ይሄን ቃል ተጠቅመን አርግዞ ነው እንላለን አንልም። ለምን? ክብር ስላለን። ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል። ዛሬ ተመርሃል፣ ይበቃል። አሁን የመጨመላችሁ ምንድነው? የክርስቲያኖች አምላክ ራሱ ሰይጣን እንደሚያንቀሳቅሰው ሰይጣን አእምሮን እንደሚቆጣጠረው ላሳያችሁ። ይሄን የተናገረው ባይዘው የራሱ እግዚአብሔር ነው። የክርስቲያኖች አምላክ ራሱ እግዚአብሔር። ተመልከቱ። አሁን የማነብላችሁ መጽሐፈ ኢዮብ ነው። መጽሐፈ ኢዮብ እንደዚህ ይነበባል። አንተ ምንም በእርሱ ላይ ብታንቀሳቅሰኝም ብሎ ሰይጣን ሲያንቀሳቅሰው እንደነበረ ይናገራል ማለት ነው። የሚናገረው ማን ነው? ራሱ እግዚአብሔር። ተመልከቱም እንደሚል አንተ በእርሱ ላይ ምንም ብታንቀሳቅሰኝ ሰይጣን የሚያንቀሳቅስ አምላክ ነው ያለ። ብራዘር እስልምና ላይ ወላሂ እልሃለሁ አንድ ማስረጃ አላቀረበም። ማህፀን አለ። ወላሂ ኢብኑ ከሲር መጽሐፉ እዚህ ጋር ኢብኑ ከሲር ወላሂ አይልም። የውሸት ውሸት ማስረጃ ራሱ እኮ መጽሐፍ ራሱ አልከፈተም እኮ ካለ ማስረጃ ሙስሊሞች ላይ ገባችሁ አይደል? አሁን ምሳሌ ተናገርኩ በማስረጃ። እሱ ግን ዝም ብሎ ሲያወራ እንድናደዳ ስሜታዊ እንድንሆን ነው። ግን ብራዘርዬ አይሳካልህም። መጽሐፍህን ግን እንደዚህ አስተምርሃለሁ ማለት ነው። አሁንም ደግሞ ሰርፕራይዝ ጀመርላችሁ። ሰርፕራይዙ ምንድነው ከተባለ ሴት ለሴት ያሳስማል አምላክ። ሴት ለሴት ያሳስማል። ያው መጽሐፍህ ገድለ ክርስቶስ ሰምራ ተመልከት ምን እንደሚል። ዳግመኛ እናታችን ክርስቶስ ሰምራ ካለ በኋላ ተመልከት። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችን ታጥባሽ አላት። ተናጋሪው ማን ነው? ጌታችሁ ምን አለ? ማርያም ጡቷን ለዚህ ሴት ይኮ ጡቷን ታጥባሽ አላት። ከዛ ምን አደረገቻት ማርያም? እሷን ፈጥና ነሳቻት። ከነሳቻት በኋላ ምን አደረገቻት? ልጄ ወዳጄ ሆይ ልጄ ያዘዘችልኝ በሙሉ ፈጽምልሻለሁ አለቻት። ይህንንም ብላ ታቅፋ ሳመቻት፣ ጡቷንም አጠባቻት። አምላክህ ሴት ለሴት ጡት የሚያጣባ ነው ብራዘር። አሁን ይሄን ቃል ልጅ ፎቶ ባመጣኔ ይደብራል። ክብሬን ግን ዝቃረ ግን በማስረጃ ግን እንደዚህ አስለቅሳለሁ። በማስረጃ እንደዚህ የከፈኩኝ አስለቅሳለሁ። እዚህ ጋር ያየነው ምንድነው? ይሄ ዲያቆን ወላሂ ይላችሁ እንደዚህ አልጠበቁትም። እኔ ምንም ማውራት ራሱ አይችልም እኮ ማውራት መናገር ራሱ የሚናገሩት ሁለቱ እንትኖች ናቸው፣ ተማሪዎቹ ናቸው የሚናገሩት። ይሄ እዚህ ጋር ዲያቆኑ መናገር ራሱ አይችልም። አሁን እንዳያችሁት ማለት ነው። ኦኬ ይሄን ካየን ለመጨመር ያክል ሰዓት አይ ቲንክ አለኝ አንድ ደቂቃ ሳይ ለመጨመር ያክል አንድ ነገር ላሳያችሁ። እርሱም ምንድነው?
ቆይ አንዴ መሀል እየላምጣላችሁና ተመልከቱ እናንተ ያያችሁ ማለት ነው። ኦኬ አንዴ ተመልከቱ ይታያችኋል። ክርስትና ማለት ሴት ልጆችን ደፍሮ የሚያጋባ ነው። ኦሪት ዘዳግም ምዕራፍ 22 አንድ ሰው ለሌላ ሰው ያልተጨችኝ ልጃገረድ አግኝቶ በመውሰድ ቢደርስባት ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ብር ይክፈል። ብር አለኝ እዚህ ጋር 50 ብር ይክፈል ማለት ነው። ብር ከከፈለ በኋላ ምን ያርጋለ? እሷ ለዘመን ሁሉ ሚስት ትሁነው። አስገድደው በመድፈር ከእርሷ ስላነጓት ለዘመኑ ሊፈታት አይገባም ማለት አስቡት። እራሱ አስደፍሮ በ50 ብር ሽጦ ከዛ ያጋባቸዋል። አስቡት ምሳሌ አንተ ተደፈራ ከደፈራ በኋላ ያይደፈራ ሰው የ50 ብር ለአባቷ ከፍሎ ለዘላለም ዓለሙ እሷ ጋር ይተኛል። አስቡት። ይሄ በጣም የሚከብድ ነገር ነው። አንድ ሴት ተደፈረ የደፈራ ሰው ጋር ኑሪ ስትባል ማለት ነው። ይሄን የሚያስተምረው የክርስቲያኖች መጽሐፍ ነው። ያው ይበቃናል ለዛሬ። እኔ ወላሂ ለዚህ ልጅ ዱአ አድርጉለት፣ አላህ ይጨምርለት። ወንድማችን ኢምራን ጀዛኩሙላሁ ኸይር። ወንድማችን ኢምራን አላህ ያሳደገ፣ አላህ ትልቅ ቦታ ያደርስ። አላህ ሱብሃነሁ ወተዓላ ጨማምሮ ይስጥ ማለት ነው ኢንሻአላህ። ይሄ ወንድማችን ወላሂ በጣም ጠንካራ ነው። በጣም ጠንካራ ለእፎይ እንዴት አድርጎ መልስ እየሰጠ እንዳለ እያያችሁ ነው ሁላችሁም። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንመጣለን፣ ጠንከር ብለን እንመጣለን ማለት ነው። ሰሞኑን ትንሽ ቢዚ ስለሆንኩ ነው ትንሽ የጠፋሁባችሁ። አለው እመጣለሁ። ሰላም አለይኩም። እግሬም ተራመጂ እጄም ስራ ልመድ። ራስን ካልቻሉ አስጠጋም ዘመድ። አሁንም ነግራለሁ የጣትሽ ቀለበት በጣቴ ልክ ነው። በኔ ሰው መውደድ ምን አማረኛ ነው?